ቻችን በያላችሁበት ሰላማችሁ ያያን ዛሬ እንግሊዘኛ ጥያቄ የሚደር ፕሮግራም እንሰራለን ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉት በአክብሮት እንጠይቃችኋለን ማለት ነው። ስለዚህ ግራመር ፓርቱ 80 ምናምን ጀምረን በአንድ ቪዲዮ ሰርተናል። ስለዚህ ቀጥል ደግሞ ኮሙኒኬቲቭ ፓርቱን ቮካብለሪ እና ፓሴጅ ምናምን ፓርቱን 120 ጥያቄ ስለሆነ ሙሉውን በፓርት ከፋፍለን እንሰራለን ማለት ነው። ስለዚህ ቪዲዮ ማግኘት ካስቸገራችሁ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ ማለት ነው። ስለዚህ ዛሬ በቀጥታ ከባለፈው ካቆምንበት ጥያቄ ቀጥለን እንሰራለን ማለት ነው። አይ ቲንክ 109 ሰርተን 110 ነው ያቆምነው። ኤኒዌይስ 109 ነው የሰራን ስንሄድ he was being the washing up dash she was cleaning the house we like that they help one another የጥያቄ ምንድነው? was doing እና I think certain one was doing እና was cleaning የሚላል። ስለዚህ an action that happens simultaneously at the moment or the same time ማለት ነው። ሁለት አክሽን በተመሳሳይ ሰዓት ሲከናወን የምንጠቀመው ማን ነው? ይሄን ዋይል ይሆናል ብለን አይተነዋል ባለፈው። ስለዚህ ከዚህ ቀጥለን እንሰራለን ማለት ነው። ኦኬ ዛሬ የምንጀምረው 110 ነው ማለት ነው። ይሄን ባለፈው ሰጥቷችሁ ማለት ነው። ስለዚህ 110ኛ ጥያቄ ምን ይላል? The school director sent you a message but apparently your sister dash to tell you you were supposed to report to his office this morning. A forgot, B forgets, C is forgetting, D has forgot ይላል። ይሄ ጥያቄ ቴንስ ነው ማለት ነው። ስለዚህ ምንድነው የሚለው? the school director sent ነው የሚለው። sent ደግሞ ፓስት ነው። ስለዚህ የሰንድ ፓስት ፎርሙ ሴንት ነው። ስለዚህ ፓስት እንደሆነ ኢንዲኬት ያደርጋል። but apparently ኮማ your sister dash to tell you ስለዚህ እዚህ የምትረዱት ሚኒንጉ ይግባችሁም አይግባችሁም ምንድነው? ይሄን ጥያቄ ለመስራት ሴንት የምትለው እቺ ፓስት ናት። ስለዚህ ሌላውን በተጨማሪ እዚህ were supposed የሚላል ስለዚህ ፓስት እንደሆነ ታውቃላችሁ። ፕሬዘንት የሆነውን ስለዚህ አትመርጡም ማለት ነው። ምክንያቱም እዚህ በኮማ ተያይዞ ፕሬዘንት ሊመጣ ስለማይችል ማለት ነው። ስለዚህ ፕሬዘንት የሆነውን ምርጫ ካንስል ታደርጋላችሁ። ኤ ፎርጎት ይላል፣ ቢ ፎርጎት፣ ሲ ኢዝ ፎርጎቲንግ። የሚገርመው ሁሉም ፕሬዘንት ናቸው ምርጫዎቹ ማለት ነው። ስለዚህ ከኤ በስተቀር ስለዚህ ይሄ ፎርጌትስ ይላል። ይሄ ለፕሬዘንት ነው የምንጠቀመው ማለት ነው። ሲምፕል ፕሬዘንት ቴንስ። ቢ ኢዝ ፎርጌቲንግ ይላል። ይሄ ደግሞ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ ነው የምንጠቀመው። ዲ ደግሞ ሃዝ ፎርጎት ይላል። ፕሬዘንት ፐርፌክት ቴንስ ነው የምንጠቀመው። ስለዚህ መልሳችን በቀላሉ ፎርጎት ይሆናል ማለት ነው። ዩር ሲስተር ፎርጎት ቱ ቴል። ኦኬ ስለዚህ ይሄ ይሆናል ማለት ነው። ሌላው 111ኛ ጥያቄ she was speaking all morning as her flight was scheduled for the evening of that same day dash her husband was arranging stuff in his office ይላል። ኦኬ ኤ what is more፣ B supposedly፣ C contrarily፣ D meanwhile ይላል። ይሄ ጥያቄ ምንድነው? እናንተ መረዳት ያለባችሁ ነገር ቅድም ሰርተናል። እንደነገራችሁ ላይ የቅድሙ ጥያቄ 109 ያለውን ጥያቄ ሰራውላችሁ ለዚህ ጥያቄ ጋር ተመሳሳይ ስለሆነ ነው እንጂ በባለፈው ቪዲዮ ሰርተናል። ስለዚህ ምንድነው was speaking የሚል አለ፣ እዚህኛው ደግሞ was arranging የሚል አለ። ሁለቱም ቴንስ ምንድነው? ፓስት ኮንቲኒዩስ ነው ማለት ነው። ስለዚህ ምን ብለን ሰርተናል? ቀድም ዋይል ብለን ሰርተናል። ስለዚህ እዚህ ደግሞ ምን አለ? ሚን ዋይል የሚል አለ። ስለዚህ ይሄ ምንም ሌሎቹ ከዚህ ጋር የሚሄዱ። ስለዚህ መልሳችን በቀጥታ ማን ይሆናል ማለት ነው?
ሚንዋይል ነው። ዋይል እና ሚንዋይል ተመሳሳይ ናቸው፣ ኦልሞስት ፋንክሽናቸው። ግን የሚለያዩበት መንገድ ምንድን ነው? ሚንዋይል እንደ አድቨርብ ነው ተጠቀመው። ዋይል ከሆነ ደግሞ ጀስት እንደ ዲስኮርስ ማርከር ማለት ነው። ስለዚህ ሚንዋይል ካልነ አንደኛ ኮማ ይጠቀማል። ሚንዋይል ብለን ኮማ እንጠቀማለን። ዋይል ብለን ግን ኮማ እንጠቀም ማለት ነው። ስለዚህ ልዩነታቸው ያነ ነው እንጂ ሚንዋይል እና ዋይል ዘሴም ፋንክሽን ነው ያላቸው ማለት ነው። ሌላው ሚንዋይል ኤልዌይስ የሚመጣው አት ዘ ቢጊኒንግ ኦፍ ዘ ሰንተንስ ነው። በቃ የሰንተንስ መጀመሪያ ሆኖ ነው የሚመጣው። ዋይል ግን መጀመሪያም ሊመጣ ይችላል፣ መሀከል ላይም ሊመጣ ይችላል ማለት ነው። ስለዚህ ይሄ ነው ልዩነታቸው። ሌሎቹ ከዚህ ጋር አይሄዱም ማለት ነው። መልሳችን ሚንዋይል ነው። 112 The house dash into last night and they have already reported it to the police. I will try follow up the progress ይላል። A has broken, B was broken, C was being broken, D has been broken ይላል። ስለዚህ the house dash into last night የምትለው ከዚህ ኢንዲኬተር ወርዳለች ማለት ነው። ስለዚህ ቤቱ the house ስለሚል ድርጊት ተቀባዩ ነው፣ ቤቱ ነው የሚለው። ስለዚህ the house dash into last night and they have already reported it to the police. I will try follow up the progress here. አንደኛ last night የምትለው ኢንዲኬተር ምናምን ማለት ነው። ስለዚህ እዚህ መረዳት ያለባችሁ ነገር ምንድነው? ኢንዲኬተር ቴንስ ላይ በቃ ኢንዲኬተር ወርዶችን ፓንክቹዌሽን፣ ኮማ፣ ሰሚኮለን ምናምን የሚወስዱትን በደንብ ኬርፉሊ ማየት አለባችሁ ማለት ነው። ስለዚህ እዚህ ላስት ናይት የምትለው ምንም ፓስት እንደሆነ ኢንዲኬት ያደርጋል። ስለዚህ ቤቱ የተሰበረው ወይም የተወረረው ፓስት እንደሆነ ይነግረናል ማለት ነው። ሌላው አክቲቭ እና ፓሲቭ መሆኑን መለየት ነው። ስለዚህ አክቲቭ እና ፓሲቭ መሆኑን የምትለዩበት መንገድ ምንድነው? ድርጊት ተቀባዩ ነው። the house ብሎ ነው የጀመረው። ስለዚህ አክቲቭ እና ፓሲቭ መሆኑን ከለያችሁ በኋላ ሲምፕል ፓስት እንደሆነ አውቃችኋል። ላስት ናይት የሚል ነገር አለ። ስለዚህ ፕሬዘንት ያለውን ምርጫ ታውቁታላችሁ ማለት ነው። has broken አይሆንም፣ ሲጀመርም ፓሲቭ ፎርም ማለት ነው። ፕላስ ደግሞ ፕሬዘንት ፐርፌክት ቴንስ ነው ማለት ነው። was broken እና was being broken ሁለቱን ሊሆን ይችላል ብላችሁ ለፉትና has been broken ይላል። ይሄ ደግሞ አይሆንም፣ ዲ አይሆንም ማለት ነው። ይሄ አይሆንም። ለምን? ይሄም ፕሬዘንት ስለሆነ ማለት ነው። ፓሲቭ ሆኖ ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ስለዚህ ሁለቱም ፕሬዘንት አወጣችሁ ማለት ነው። እቺ ላስት ናይት በመኖሯ ፓስት መሆኑን ስላወቃችሁት በጣም አለ። ስለዚህ ከሁለቱ ዲሳይድ ታደርጋላችሁ እናንተ ማለት ነው። was broken ነው የሚሆነው ወይስ ደግሞ was being broken ነው የሚለውን ነገር እናንተ ዲሳይድ ታደርጋላችሁ። ችግሩ አሁን ፓስት መሆኑን አወቃችሁት፣ ኦልሬዲ ሁለቱን ምርጫ ካንስል አድርጋችሁት፣ ግን አብዛኛው ሰው የሚተሸወደው ወይ was broken ወይም ደግሞ was being broken ልበል። ስለዚህ was being broken ፓስት ኮንቲኒዩስ ሆኖ ፓሲቭ ሲሆን was broken ደግሞ ሲምፕል ፓስት ፓሲቭ ፎርም ነው። ስለዚህ የትኛውን ልበል ትሉ ትችላላችሁ። ትንሽ እዚህ በጣም አወዛጋቢ ነገር አለ። ስለዚህ ሁለቱም ፓስት ነው፣ ጀስት ፓሲቭ ፎርም ነው፣ ሁለቱም ትክክል ነው። ግን እናንተ እዚህ አንድ የምትይዙት ነገር ይሄ ብሪክ የሚል ነገር፣ ስቶለን የሚል ነገር፣ ኤክስፕሎድ የሚል ነገር ማለት ቨርቦች በራሳቸው ፕሮግሬሲቭ ቨርብ እና ሾርት አክሽን ቨርብ ተብሎ በሁለት ሊከፈሉ ይችላሉ ማለት ነው። ስለዚህ ሾርት አክሽን ከሆኑ ኦልሬዲ ሀፐንድ ሆኗል። ሾርት አክሽን ነው፣ ፕሮግረስ ነገር የለውም፣ ኮንቲኒዩስ የሆነ ነገር የለውም ማለት ነው። ስለዚህ መፈንዳት፣ መሰበር፣ መሰረቅ ምናምን ጀስት ኮንቲኒዩስ ነገር የለውም፣ ከዚህም ታይም እስከዚህም ታይም ነገር የለውም ማለት ነው። ስለዚህ ቨርቡ ነው ኢንዲኬት የሚያደርገው። ስለዚህ ኤክስፕሎድ፣ ብሮክን፣ ስቶለን፣
ምናምን የሆነ መፈንዳት ምናምን ከሆነ ሾርት አክሽን ነው። ስለዚህ ቨርቡ ነው የሚያቀርበው ማለት ነው እንጂ ቢም ሲም መልስ ሊሆን ይችላል ማለት ነው። ስለዚህ በዚህ ምክንያት ግን ቤቱ ተወረረ። was being broken ቢሆን ግን ኦልሬዲ ቤቱ ሲወረር ሰው እያየው ነው። አሁኑን ሁሉ ማለት እስከሆነ ታይም ድረስ ዝም ብሎ እያዩት እየተከናወነ ነበር። ኢቭን ሪፖርት እስከሚደረግ ለፖሊሱ ማለት ነው። ስለዚህ እንደዚህ አይነት ጋር ደግሞ ከኮንቴክስቱ ጋር አይሄድም። ኦልሬዲ ቤት በሾርት አክሽን ወይም ደግሞ ሪሳይን በሆነ ነገር ብሮክን ሊደረግ የሚችለው ማለት ነው። ስለዚህ ይሄ ፕሮግሬሲቭን አያሳይም አክሽኑ ነው እንጂ ከሩል ጋር ምናምን ሳይሆን ከሴሜንቲካሊ ከዚህ ከሚኒንጉ ጋር ሾርት አክሽን ስለሆነ መልሳችን ማን ይሆናል ማለት ነው? was broken ይሆናል ማለት ነው። ይሄ መልስ አይሆንም። ለምንድን ነው መልስ የማይሆነው? እሱን አሁን ያወራን ነው ማለት ነው። ስለዚህ ኮንቲኒዩስ ፕሮግሬሲቭ ቨርብ አይደለም ይሄ። ብሮክን፣ ኤክስፕሎድ፣ ስቶለን ምናምን የሚሉት ነገሮች ብዙ ጊዜ ኮንቲኒዩስ አይደለም ማለት ነው። ስለዚህ መልሳችን እሱ ይሆናል። 113ኛ ጥያቄ never borrowed money from this group of loaners. They will blank you pay back double ይላል። A force፣ B let፣ C make፣ D do ይላል። ኦኬ ይሄ ጥያቄ ምን አይነት ጥያቄ ነው ብላችሁ ታስባላችሁ እናንተ? never borrowed money from this group of loaners ምንድነው የሚለው? ከነዚህ አበዳሪዎች ከዚህ ግሩፕ ኦፍ ሎነር ማለት አበዳሪ ማለት ነው። በፍጹም እንዳትበደሩ። ለምን? they will blank you pay back double ሊያስከፍሏችሁ ይችላሉ ይላል። ስለዚህ ሚኒንጉን በቀጥታ ከፈታ ነው እንግዲህ ኤ ፎርስ ወይም ደግሞ ፎርስድ they will force you pay back double አይ በግዴታ ሊያስከፍሏችሁ ዳብል ሊያስከፍሏችሁ ይችላሉ ብለን ልንፈታው እንችላለን። ሌት፣ ሜክ፣ ዱ እነዚህም ጀስት በጣም ኮንፊውዚንግ ሊሆንባችሁ ይችላል ለመስራት ብቻ የትኛው እንደምትሉት ሁሉም ማች ሊያደርግላችሁ ይችላል። በዋናነት ግን እዚህ ጥያቄ የመጣው ምንድነው? ታርጌቱ ኮዛቲቭ የሚባል ነገር አለ። ኮዛቲቭ ሰንተንስ የሚባል አለ። ኮዛቲቭ ሰንተንስ ማለት ምን ማለት ነው? አድራጊና አስደራጊ ማለት ነው። ስለዚህ ኮዛቲቭ ሰንተንስ ማለት አንድ ሰው የሆነ አክሽን እንዳከናውን ያዘዋል ማለት ነው። ስለዚህ አትክልቶቹን ውሃ አስጠጣቸው ብሎ አባትህ እንትን ወይም አንቺን ቢያዝሽ ይሄ ኮዛቲቭ ሰንተንስ ይባላል። ስለዚህ ኮዛቲቭ ነው ይሄ በዋናነት ልትረዱት የሚገባው ማለት ነው። ይሄ ኮዛቲቭ ሰንተንስ ደግሞ ስትራክቸሩ ምንድነው ሲባል ቪስሪ ቨርቡ ነው መጨረሻ ላይ የሚመጣው ማለት ነው። ስለዚህ ኮዛቲቭ ወርድ የሚባሉት ማን ናቸው? ፎርስ ራሱም ሊሆን ይችላል ግን ሞር ኮመን አይደለም። ሌት ነው፣ ሜክ ነው፣ ዱ ያን ያህል አይደለም። ከዚያ ሃቭ፣ ጌት እነዚህ በሙሉ ኮዛቲቭ ቨርብ ይባላሉ። ስለዚህ ኤ ፎርስ እንዳንለው they will force you blank pay back እዚህ ጋር ስህተቱ ምንድነው? they will force you to pay ማለት ነበረበት። እዚህ ላይ ስህተቷ ምንድነው? to እዚህ መኖር ነበረበት ነው እንጂ ሌላው ትክክል ነበር ማለት ነው። ኦኬ ስለዚህ ፎርስ ቱ ጋር ነው የሚሄደው ማለት ነው። ስለዚህ they will force you to ብለን you ብለን to pay back double ነበር ማለት የነበረበት ነው። ሌት ከዚህ ሚኒንግ ጋር አብራጭ። ስለዚህ ማን ነው የሚሆነው ማለት ነው? መልሳችን ሜክ ይሆናል ማለት ነው። ዱም አይሆንም። ዱና ሌት ከዚህ ከሚኒንጉ ጋር አይሄዱም። ከመጀመሪያው ስንትና የሁለተኛው ጋር ማች እናደርገው አብረው አይሄዱም ማለት ነው። ፎርስ እና ሜክ ናቸው የሚሆኑት።
ስለዚህ ሁለቱን ኮምፔር ስታደርጉ ፎርስ የሚለው ስህተቱ ምንድነው? they will force you to pay back double ነበር። you to pay back double ነበር ማለት ነው። ስለዚህ ይሄ ስህተቱ እንጂ ኤ መሆን ይችል ነበር። ሜክ ግን ቱን ባንጠቀም ኖርማል ስትራክቸር ነው ማለት ነው። they will make you pay back double። ስለዚህ the answer is ሜክ ይሆናል ማለት ነው። ስለዚህ በዚሁ አጋጣሚ ኮዛቲቭ ሰንተንስ ማለት ምን ማለት ነው የሚለውን ነገር በደንብ ይዩዋቸው። ኮዛቲቭ ሰንተንስ የሚባሉት ማለት በዋናነት የሚጠቀማቸው ቨርቦች እነ ሜክ፣ ሌት፣ ፎርስ፣ ጌት፣ ሃቭ ምናምን እነዚህ ናቸው። ስለዚህ በዋናነት ይሄ ኮዛቲቭ እንደሆነ እንድታውቁት ነው። ሌላው ወደ 114 ስንሄድ ዳሽ it has drastically changed the world in many positive ways. Modernization has also spoiled the culture of many nations and created undisciplined citizens ይላል። A in comparison, B despite the fact that, C however, D in spite of። ኦኬ እነዚህ ነገሮች በዋናነት እነዚህ ነገሮች በደንብ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ ዲስኮርስ ማርከር ይባላሉ። እነዚህ ነገር however, in spite of the fact that, despite the fact that, although, even though ምናምን የሚሉትን ነገሮች በደንብ ማወቅ ይጠበቅባቸዋል ማለት ነው። as a result, so that ምናምን በጣም ወሳኝ ነገር ስለሆነ ማለት ነው ራይቲንግ ላይ ነው። ስለዚህ ይሄ ጥያቄ ምንድን ነው የሚለው ሁለቱ ምንድን ነው it has drastically changed the world in positive ways። ስለዚህ ምንም እንኳ ዛሬ ለምሳሌ ግሎባላይዜሽን እንበለውና ምንም እንኳ ፖዚቲቭ ለውጥ እያመጣ ቢሆንም modernization has also spoiled the culture of many nations ይላል። የብዙ ብሔረሰቦችን ወይም ብሔሮችን ካልቸር ስፖይልድ እያደረገ ነው ማለት ነው፣ ያበላሸ ነው። and creates undisciplined citizens። ስለዚህ እንዲሁም ደግሞ ዲሲፕሊን የሆኑ ሲቲዝኖች እየተፈጠሩ ነው። ስለዚህ ይህ አይዲያ ምንድነው? ፖዚቲቭ እና ኔጌቲቭ ኮንሰኩዌንሱ የአንድ አክሽን ኔጌቲቭ እና ፖዚቲቭ ኮንሰኩዌንስ ነው ማለት ነው። ስለዚህ ወደ ጥያቄያችን ስንመጣ ወደ ምርጫው ኤ ኢን ኮምፓሪዥን ይላል። ይሄ አይሆንም። ኢን ኮምፓሪዥን የምንጠቀመው ሁለት ነገርን ኮምፔር ለማድረግ በተለይ ተመሳሳይ ነገር ያላቸው ሲሆኑ፣ ለምሳሌ ሁለት ነገር ተመሳሳይ ቢሄቪየር ይኖራቸዋል፣ የማይመሳሰሉበት ይኖራል። ኮምፔር ኤንድ ኮንትራስት ማለት ነው። ኮምፔር ኤንድ ኮንትራስት ሲሆን ተመሳሳይነት ነገር ሲኖራቸው ከዛ የሚለያዩበት ነገር ሲኖራቸው ማለት ነው። ይሄ ግን ፖዚቲቭ ኢፌክት ነው። ይሄ ሪዛልቱን ኢፌክቱን ነው ያወራው። ስለዚህ ኮዝ ኤንድ ኢፌክት ስለሆነ ይሄ አይሆንም ማለት ነው። ይሄ ኮዝ ኤንድ ኢፌክት ነው። ቢ ዲስፓይት ዘ ፋክት ዛት ይላል። ይሄ መልስ መሆን ይችላል። ሲ ሃውኤቨር፣ ይሄ መልስ መሆን ይችላል። ዲ ኢንስፓይት፣ ይሄ መሆን አይችልም። ለምን? ኢንስፓይት ኦፍ ካለ መምጣት ያለበት ናውን ፍሬዝ ነው። ናውን ፍሬዝ ማለት ነው ጀስት ሙሉ አረፍተ ነገር ያልሆነ ማለት ነው። ኢንስፓይት ኦፍ ዘ ሬን ይባላል። ለምሳሌ ኢንስፓይት ኦፍ ዘ ሬን ሲል ምንም ሚኒንግ አይሰጠንም፣ ገና የተሟላ አይደለም ማለት። ስለዚህ ናውን ፍሬዝ ማለት ያን። ስለዚህ ኢንስፓይት ከተጠቀምና ናውን ፍሬዝ ነው፣ ያልተሟላ አረፍተ ነገር መምጣት አለበት ማለት ነው። ይሄ ግን ኦልሬዲ ሰብጀክት አለው ኢት ከብላንክ ስፔስ ቀጥሎ ያለው ማለት ነው። ኢት አለ፣ ሃዝ ቨርብ አለ፣ ከዚያ ድራስቲካሊ አድጀክቲቭ ቼንጅድ የሚለው ቨርብ ነው። ስለዚህ ኦልሬዲ ሰንተንስን እዚሁ አሟልታ ጨርሷል ማለት ነው። ስለዚህ ዲ በዚህ ምክንያት መልስ አይሆንም ማለት ነው። ስለዚህ ከቢና ከሲ ኮምፔር ታደርጋለች። ዲስፓይት ዘ ፋክት ዛት ወይስ ሃውኤቨር ነው የሚለው ማለት ነው። እዚህ ቅድም እንደነገርኳችሁ እንግዲህ ማስተዋል ያለባችሁ ነገር ኮማ፣ ሰሚኮለን ምናምን የሚነገር። ስለዚህ መልሱ እዚህ ሃውኤቨር የሚሆን ቢሆን እዚች ላይ ኮማ መጠቀም ነበረ፣ እዚች ብላንክ ስፔስ ላይ ኮማ መጠቀም ነበረብን ማለት ነው።
ስለዚህ always however ካለ ኮማ ብለን ነው የምንለው። however ኮማ ከዚያ የሆነ ነገር ይቀጥላል ማለት ነው። ስለዚህ አንደኛ ስህተቱ ኮማ የለም እዚህ ማለት ነው። በሆነ በኢምንት ነገር ሰው ሊሸውዱ ይችሉት ማለት ነው። however ደግሞ መሀከል ላይ ሲመጣ የአረፍተ ነገር መጀመሪያ ከሆነ ወይም ደግሞ ካፒታል ከሆነ ኤች እንዳለ ኮማ አድርገን የሆነ ነገር እንቀጥላለን። ግን መሀል ላይ ከመጣ ኤች ስሞል ከሆነ እዚህ ላይ ሰሚኮለን እንጠቀማለን። ሰሚኮለን ከዚያ however ከዛ እዚህ ኮማ አድርገን የሆነ ነገር እንቀጥላለን። ስለዚህ ሩሉ ወይም ህጉ የhowever አጠቃቀሙ ይሄ ነው ማለት ነው። ስለዚህ ስህተቱ እዚህ ምንድነው? ኮማ የለም ማለት ነው። however at the beginning ላይ የመጣው መምጣት ይችላል፣ መሀከልም መምጣት ይችላል። ግን always followed by ኮማ ነው ማለት ነው። ኮማ ወይም ደግሞ ሚድል ላይ ሲመጣ however የሚለው ኤች በስሞል ከሆነ ወይም ደግሞ መጀመሪያ ካልመጣ ማለት ነው። ኤች ስሞል ከሆነ ደግሞ ከኤች ቀድሞ ሰሚኮለን መኖር አለበት ማለት ነው። ስለዚህ በዚህን ምክንያት ሲ መልስ አይሆንም ማለት ነው። ስለዚህ መልሳችን ማን ይሆናል? despite the fact that it has drastically changed the world in positive ways, modernization has also spoiled the culture of many nations and created undisciplined citizens። መልሳችን ቢ ይሆናል። ስለዚህ በዚሁ አጋጣሚ የሌሎቹን ልዩነትን በደንብ እያወቃችሁ መሄድ አለባችሁ። ኢንስፓይት ኦፍ ለምንድን ነው ያልሆነው? ናውን ፍሬዝ ነበር መምጣት የነበረበት። however ለምንድን ነው ያልሆነው? ኮማ መምጣት ነበረበት። ኢን ኮምፓሪዥን የሚለው ደግሞ ችግር የለውም ኮማ ምናምን የሚለው አይደለም ያፈርሰው፣ ወይም ናውን ፍሬዝ ምናምን የሚለው አይደለም ያፈርሰው። ለምን? ይሄ የምንጠቀመው ኮምፓሪዥን ለሆነ ነገር ነው ማለት ነው። ስለዚህ ይሄ ደግሞ ኮዝ ኤንድ ኢፌክት ነው ማለት ነው። የሁለት ኔጌቲቭ ኮንሲኩዌንስ እና ፖዚቲቭ ማለት ነው። በዚህን ምክንያት ቢ መልስ ይሆናል ማለት ነው። ሌላው ወደ 115ኛ ጥያቄ ስንሄድ she was telling me the story of her ex-boyfriends who died in a car crash 10 years ago። ስለዚህ ጓደኛዋ ጀስት ቦይፍሬንዷ ማለት ነው በካር አክሲደንት ወይም ደግሞ ካር ክራሽ ከ10 ዓመት በፊት እንደሞተ ነገረችን። ዘናል ከዚያ she dash burst into tears ቲር እንባ ማለት ነው ለማለት ነው። and screams and I could never stop her። ስለዚህ ወሬውን እንዳወራቸው በጣም የምወደው ጓደኛዬ ከ10 ዓመት በፊት ሙቶብኛል ብላ ታሪኩን ነገረችው እና ዘን እሷ ምን አደረገኝ? ዘን ዳሽ ይላል ብረስት ኢንቱ ቲርስ የሚለው ጀስት በንባ ወይ ደግሞ በለቅሶ ተዋጣች እንደማለት ነው። ስለዚህ ይሄ ምን ሊሆን ይችላል ይላል። ኤ ሰደንሊ ይላል። ኤ ሰደንሊ፣ ቢ ሳይለንትሊ፣ ሲ ሴንሲብሊ፣ ዲ ሮማንቲካሊ ይላል። ይሄ ፍቅር ነው አይሆንም። ሴንሲብሊ ይላል። ሴንሲቲቭ ሆናም አይደለም። ሳይለንትሊ ይላል። ይሄ ሰደንሊ ነው። ስለዚህ እንግዲህ ለምንድን ነው ሰደንሊ የሆነው? የ10 ዓመት ታሪክ ነው። ስለዚህ 10 ዓመት ታሪክ ነው ረስታው ኖራ ሊሆን ይችላል እና ወሬውን ታሪኩን ስትነግረው ሰደንሊ ዘን ሺ ሰደንሊ ብረስት ኢንቱ ቲርስ ኤንድ ስክሪምስ ኤንድ አይ ኩድ ነቨር ስቶፕ ሄር። እሷን ማስቆም አልቻልኩም ማለት ነው። ስለዚህ ሰደንሊ ይሆናል ማለት ነው መልሱ ይሄ ሰደንሊ ይሆናል። 116 You shouldn't expect us exactly at 6 p.m. We dash make it, but if we happen to be a bit late, just take it easy and start the program. ምንድነው የሚለው? You shouldn't expect us exactly at 6 p.m. 6 ሰዓት ፐርፌክት 6 ሰዓት እንዳትጠብቁን። we blank make it but if we happen to be a bit late። ስለዚህ ልናረፍድ እንችላለን
ካረፈድን አለ ጀስት ቴክ ኢት ኢዚ ያው እንዳትጨነቁ እና ፕሮግራሙን ጀምራችሁ ጠብቁን ነው። ስለዚህ ፊውቸር ፖሲቢሊቲ መሆኑን ከዚህ መረዳት አለባችሁ ማለት ነው። ስለዚህ ሰዎቹ በመንገድ ላይ ናቸው። 6 ሰዓት ሊደርሱም ላይደርሱም ይችላሉ። ሰውየው እዚህ ኢንዲኬት የሚያደርገው ምንድነው? በት ብሎ if we happen to be a bit late just take it easy and start the program ያው 6 ሰዓት ላንደርስ እንችላለን if ብሎ ምናልባት ካረፈድንም ያው እንዳትጨነቁና ፕሮግራሙን ጀምሩት ብሎ ነገራቸው ማለት ነው። ስለዚህ እዚህ ማን ነው የምንጠቀመው? ፊውቸር ፖሲቢሊቲ የሚል ነገር እንጠቀማለን ማለት ነው። ኤ ኩድ፣ ቢ ካን፣ ሲ ሻል፣ ዲ መስት ይላል። መስት ተውት አይሆንም። ለምን? እዚህ እኮ ካረፈድነ ምናምን እንደዚህ እያለ ኦልሬዲ ነገረን። ካረፈድነ ፕሮግራሙን ጀምር ጀስት ቴክ ኢት ኢዚ እያለ እኮ እዚህ ኢንዲኬተር አለ። መስት አይሆንም በፍጹም ማለት ነው። መስትን ካንስል ታደርጋላችሁ። ሌላው ሻል ይላል። ሻል ያው እንደ ዊል ፊውቸሪቲ ነው የምንጠቀመው፣ ግን ፖሲቢሊቲን ኤክስፕረስ ያን ያህል አያደርግልንም። ካን ይሄ ኤቢሊቲን ኤክስፕረስ፣ ስለዚህ ኩድ ነው እንደነገርኳችሁ። ኩድ ኤቢሊቲንም ኤክስፕረስ ያደርጋል። ፖላይት ኤክስፕሬሽንም ኤክስፕረስ ለማድረግ ፖላይት ፔሽንም እንትን ለማለት ያስችላል። ሲቀጥል ደግሞ ፊውቸር ፖሲቢሊቲ በዋናነት እንደ ሜይ እና ማይት ሞር ኮመን የምንጠቀመው ኩድን ነው ማለት ነው። ስለዚህ መልሳችን ኩድ ይሆናል። we could make it but if we happen to be late just take it easy and start the program ላይ በትክክል መልሳችን ኤ ይሆናል ማለት ነው። ስለዚህ ኩድ የካን ፓስት ነው እኮ። ስለዚህ ኩድ ፊውቸር ከሆነ ለምን ኩድ ይሆናል ልትሉ ትችላላችሁ። እንግዲህ ይሄን ፈርዘር ማንበብ አለባችሁ። ኩድ ሜይ ማይት የሚሉት ነገሮች ፖሲቢሊቲን ኤክስፕረስ ያደርጋሉ። በተለይ ኩድ ፊውቸር ፖሲቢሊቲን ኤክስፕረስ ያደርጋሉ። ኦኬ ሌላው 117 ነው። 117ኛ ጥያቄ ምን ይላል? everybody understand that the most you worked very hard dash you would pass this test but you don't have to lose hope if the result happen be expectation ይላል። ስለዚህ ይሄ ምንድነው ኤክስፕረስ የሚያደርግን ነው? ፐርፐዝ ነው። everybody understand that most of you worked very hard አብዛኛዎቹ worked very hard ሲል አብዛኛዎቹ ጠንክረው ሰርተዋል። ስለዚህ አንብበዋል ማለት ነው። ስለዚህ as a result ወይም ደግሞ so that you will pass this test ማለት ነው። ይሄ ምንም ፐርፐዝ ስለሆነ as a result of which ይላል። as a result ብቻ ቢሆን ይሆናል፣ ግን as a result of which ይላል ይሄ ነው። which means ይላል። ይሄ ደግሞ further explanation ነው እንጂ ይሄ ደግሞ ኦልሬዲ ፐርፐዝ ነው። አብዛኛው ሰው ጠንክሮ አጥንቷል so that you will pass this test ነው እንጂ ይሄ ኤክስትራ ነገር ኤክስፕረስ የሚያደርግ ይችላል። ዲስፓይት ይላል። ዲስፓይት ከመጣ ናውን ፍሬዝ ነው መምጣት ያለበት፣ ወይም ደግሞ you will pass this test የሚል ከሆነ ሲጀመር ዲስፓይት ከሆነ ኮንትራዲክት የሚያደርግ አይዲያ ነው መሆን ያለበት። ዲስፓይት ካለ አይዲያው አይገናኝም፣ ኮንትራዲክት። ይሄ ግን አይዲያው ካጠናችሁ በቃ ታልፋላችሁ የሚል ነገር ነውና አብዛኛው ሰው ጠንክሮ ስላጠና ታልፋላችሁ ነው። ወይም ደግሞ most of you worked very hard so that you would pass this test ነው። ስለዚህ ዲስፓይት የማይሆነው ለምንድን ነው? ከሰንተንሱ ጋር አብሮ አይሄድም። ዲስፓይት የምንጠቀመው ኮንትራዲክት አይዲያ ለሆነ ነው ማለት ነው። ይሄ ደግሞ ፓራላል ናቸው ማለት ነው፣ ፐርፐዝ ነው። ስለዚህ አንድ ነገር ፐርፐዝ ስላቸው አንድ ነገር መከናወኑ አንድ የሆነ ኢፌክት ያመጣል ነው። ስለዚህ ጠንክረው ቢያጠቁ ያልፉ ነበር የሚለው ለምሳሌ ፐርፐዝ ነው ማለት ነው። ጠንክሮ ማጥናታቸው ፐርፐዙ እንዲያልፉ ነው። ስለዚህ ይሄ ይሆናል። ወይም ደግሞ በሌላ መንገድ ስትሄዱ ዲስፓይት የሚለው ናውን ፍሬዝ መምጣት ነበረበት። ወይም ደግሞ አረፍተ ነገር ከሆነ ከሱ ቀጥሎ you would pass this test የሚለው መምጣት ካለበትም
ዲስፓይት ዘ ፋክት ዛት መባል ነበረበት እንጂ ዲስፓይት ብቻውን ናውን ፍሬዝ ጋር ነው የሚሄደው። ስለዚህ አይሄድም ማለት ነው። ስለዚህ መልሳችን በትክክል ማን ይሆናል ማለት ነው? ሶ ዛት። ስለዚህ መልሳችን ሶ ዛት ይሆናል። ሌላው 118ኛ ጥያቄ ነው። 118ኛ ጥያቄ it is a pity she didn't see her brother። ስለዚህ ይሄ ማን ነው ማለት ነው? ታይፕ 3 ነው። ለምን ታይፕ 3 ሆነ? ኦኬ 118ኛ ጥያቄ ምናምን it is a party she didn't see her brother had had she arrived a bit earlier she dash met him and enjoy a bit of time with him ይላል። ስለዚህ ይሄ ጥያቄ ምንድነው? ታይፕ 3 ነው ማለት ነው። ታይፕ 3 ኮንዲሽናል ሴንተንስ ወይም ደግሞ ኮንዲሽናል ክሎዝ የሚባሉት ናቸው ማለት ነው። ስለዚህ ታይፕ 3 መሆኑን ኢንዲኬት የሚያደርገን ምንድነው? ይሄ ነው had she arrived የሚለው ታይፕ 3 ነው። ስለዚህ if she had arrived ማለት ነው። if she had arrived ወደ if ክሎዝ ሲቀየር if she had arrived a day earlier she blank met v3 ነው him and enjoyed a bit of time with የሚላል። ስለዚህ ይሄ ታይፕ 3 ኮንዲሽናል ሴንተንስ ነው ማለት ነው። ይሄ ምን ፎርሙ ነው? ኢንቨርዥን ፎርም ይባላል። ስለዚህ ቨርቡ ቀድሞ ሲመጣ ኢንቨርዥን ፎርም ይባላል። had she arrived የሚለው if she had arrived ማለት ነው አባባል። ስለዚህ ይሄ ኢንቨርዥን ፎርም ነው፣ ታይፕ 3 ነው። ስለዚህ ታይፕ 3 ምንድነው ፎርሙ? ሰብጀክት ፕለስ had ፕለስ v3 ከሆነ ኢፍ ክሎዙ ላይ ሜን ክሎዙ ላይ እዚህኛው ምን ይሆናል ማለት ነው? ሰብጀክት ፕላስ ውድ ሊሆን ይችላል፣ ኩድ ሊሆን ይችላል፣ ሹድም ማይትም ሊሆን ይችላል ፕለስ v3 ነው ማለት ነው ስትራክቸር። ስለዚህ እዚህ ሺ ሰብጀክት አለ። ቀጥሎ መምጣት ያለበት አይ ሚን የረሳሁት ነገር ሀብ አለ። ሀብ ፕላስ v3 ነው። እዚህኛው ሰብጀክት ፕላስ ውድ ኦር ኩድ ኦር ሹድ ኦር ማይት ፕላስ ሀብ ፕላስ v3 ነው። ሀብ አለ እዚህ ከዚያ v3 ማለት ነው ፎርሙ ማለት ነው ታይፕ 3። ስለዚህ እዚህ በዚያ ፎርም ሁሉም በዚያ ፎርም ነው ኦልሞስት የመጡት፣ ግን ዲ ላይ አይደለም፣ በዚያ ፎርም አይደለም የመጣው። ሰብጀክት ሺ ነው። ኩድ ሃቭ ይቻላል፣ ሹድ ሃቭ ይቻላል። መስታ የሚለውንም ካንስል እናድርገውና ከሹድ ሃቭ እና ከኩድ ሃቭ እንመርጣለን ማለት ነው። ስለዚህ ቪ3 ደግሞ ማን ነው? ሜት የሚለው ሚት ለሚለው ቪ3 ሜት ነው። ሜት የሚለው አለ። ስለዚህ ፎርሙላ እና ታይፕ 3 ነው ማለት ነው። ኤ ኩድ ሃቭ፣ ቢ ሹድ ሃቭ ይላል። ከሁለቱ አንዱ እንመርጣለን። ስለዚህ ይሄ ጥያቄ በዋናነት ኤክስፕረስ የሚያደርገው እንዳልኳችሁ ፖሲቢሊቲ ነው ማለት ነው። ስለዚህ ፖሲቢሊቲ ስለሆነ ይሄ በዋናነት ኩድ እንግዲህ እንደነገርኳችሁ ፊውቸር ፖሲቢሊቲ ሊሆን ይችላል፣ ፓስት ፖሲቢሊቲ ሊሆን ይችላል። ሞስት ፕሮባብሊ እንደ ማይት ሜይ ፖሲቢሊቲ እና ኤክስፕረስ የሚያደርገው ማለት ነው። ስለዚህ ይሄ ደግሞ ፖሲቢሊቲ ነው። ኦልሬዲ አክሽኑ ያለፈ ነገር ነው፣ ጸጸት ነው፣ ኢምፖሲብል ማለት ነው ኦልሞስት። ስለዚህ መልሳችን ኤ ይሆናል ማለት ነው። ቢ ግን ሹድ ሃቭ ሲል ግን አድቫይስ ሞር ከአድቫይስ ጋር የተያያዘ ስለሆነ ሞር ከዚህ ከኮንዲሽናል ጋር ሹድ ኦልሞስት አይሄድም ማለት ነው። ስለዚህ መልሳችን ሞር አፕሮፕሪየት የሚሆነው ኤ ነው። ቢም የመሆን ዲግሪ ከፍ ያለ ነው። 40% የመሆን ዲግሪ አለ ማለት የመሆን መልስ የመሆን ዲግሪ አለው፣ ሌሎቹ ግን አይሆንም። ስለዚህ ሞር ግን ኩድ ሃቭ ይባላል መልሳችን። ሌላው 119 ነው። you blank submit the assignment now although it has not been edited. I blank now how serious the instructor is with a deadline and he could give you 0. A would, B might, C had better, D አውጥቶ ይላል። ስለዚህ you dash submit the assignment now አሳይመንቱን አሁን አስገባ ወይም ማስገባት አለብን።
it has not been edited ስለዚህ it has not been edited ይላል። ስለዚህ ኢቭን እንኳን ኤዲት ባይደረግም ስለዚህ ዛሬ ነው ዴድላይኑ። ስለዚህ የማስገቢያው ቀን ዛሬ ስለሆነ ኢቭን እንኳን ኤዲት ባይደረግም ዲኮሬት ባይደረግም አስገባ ነው። ስለዚህ በጣም ነሰሰሪ የሆነ ጉዳይ ነው ማለት ነው። I know how serious the instructor is with the deadline he could give you there በጣም አሪፍ። ስለዚህ እዚህ ኮንሰኩዌንስ አለው ሪዛልት ያመጣል። ኢፌክቱ ምንድነው? ዜሮ ታገኛለህ። ኢንስትራክተር በጣም ሲሪየስ ስለሆነ ዜሮ ታገኛለህ። ስለዚህ ኤ ውድ አይሆንም፣ ቢ ማይት ፖሲቢሊቲ ነው አይሆንም፣ ሲ ሃድ ቤተር ይሆናል፣ ዲ አውትቱ ይሄም ይሆናል። ግን እዚህ መረዳት ያለባችሁ ምንድነው ሃድ ቤተር ከሆነ የምንጠቀመው ሞስት ኔጌቲቭ ኢፌክት ወይም ደግሞ ሲሪየስ የሆነ ኮንሲኩዌንስ የሚያመጣ ከሆነ ኢፌክቱ ሃድ ቤተር እንጠቀማለን። አውትቱ ከሆነ ደግሞ እንዴት እንጠቀማለን ማለት ነው? አውትቱ ከሆነ ደግሞ ሞስት ሪከመንድ ለማድረግ ሞራል ኦብሊጌሽን ሲሆን እንዲሁም ደግሞ ሪከመንድ ለማድረግ ለምሳሌ ጀስት እንደዚህ አድርገው አሳይመንቱን ኤዲት አድርግና አስገባው ቢል you ought to submit the assignment ነው ብለን እዚህ ግን even if ኤዲት ባይሆን እንኳን ነው። ስለዚህ ሪዛልት አለው ማለት ኮንሲኩዌንስ ወይም ሪዛልቱ ከበድ ያለ ነገር ሪስክ የሚያመጣ ከሆነ ሃድ ቤተር ነው የምጠቀመው። አውትቱ ያልተጠቀምንበት ምክንያት ምንድነው? ይሄ ሪከመንድ ለመስጠት ምንም እንኳን አውትቱንም ብንጠቀመው ግን ስትሮንግ አይደለም። ኮንሲኩዌንስ ኢፌክቱ ያን ያህል አይደለም ማለት ነው። ይሄን ለሞራል ኦብሊጌሽን ሪከመንድ ለማድረግ እንደዛ አይነት ነገር እንጠቀምበት። ስለዚህ ሃድ ቤተር የምንጠቀመው ኢፌክት አለው ማለት ነው። ስለዚህ ለምሳሌ you had better go to the clinic ነው የሚባለው። ለምንድን ነው ሲባል you ought to go to the clinic አይባልም ማለት ይቻላል፣ ግን ሞስት ኮመን የሆነው ሃድ ቤተር ነው። ለምን ሲባል ሪዛልት አለው። ውጤቱ ምንድነው? በቃ ታመ ከሆነ ካልታከም ትሞታለህ ወይም ሞር ሴቨር ይሆናል ማለት ነው ሪዛልቱ ያን ያህል። ስለዚህ አሁንም ከዚህ ሪዛልቱ ዜሮ ስለሆነ ሲሪየስ የሆነ ሪዛልት ስለሚያመጣ መልሳችን ሃድ ቤተር ነው። ሌላው 120 ነው። 120 ደግሞ የመጨረሻው የግራመር ፓርት ነው ማለት ነው። if what you are telling me in true then I dash straight away and register with them I don't want to miss the opportunity ይላል። እዚህ በዋናነት የዊል እና ቢ ጎይንግ ቱ ልዩነታቸውን እንድታውቁ ነው ማለት ነው። ስለዚህ I don't want to miss the opportunity ግን ይሄ በጣም ኢንቴንሽናል ነው ማለት ነው። ኢንቴንሽናል ነው። ስለዚህ ዊል እና ቢ ጎይንግ ቱ ነው። አም ጎይንግ ቱን ካንሰል ታደርጉትና ሌላ ምርጫ ካለ መስት ጎ ይላል። ይሄም ያው ኢንቴንሽን ስላለው እድል አለው፣ ግን በዋናነት ከዚህ አም ጎይንግ ቱ እና ዊል ታውቁ ነው የሚፈልገው። የዊል እና የቢ ጎይንግ ቱ ልዩነት ምንድነው? ዊል ከሆነ አንድ ሰው ዲሲሽኑን አት ዘ ታይም ኦፍ ስፒኪንግ ነው ዲሳይድ የሚያደርገው። ስለዚህ አት ዘ ታይም ኦፍ ስፒኪንግ ውሳኔ የሚወስን ከሆነ ለምሳሌ ግን ሰው አግኝታችሁት የሆነ ቦታ እየሄደ እናንተ የማቀሩበት ከሆነ እናንተ በአጋጣሚ ስታገኙት እንዴ እኔ ስቀራለሁ እንዴ አብሬ እሄዳለሁ አይ ዊል ጎ ዊዝ ዩ ብላችሁ ልትሄዱ ትችላላችሁ። ግን አቅዳችሁበት የሆነ ቦታ እየሄዳችሁ ከሆነ ግን አም ጎይንግ ቱ ነው የምትሉት። አም ጎይንግ ቱ ስኩል አቅዳችሁ ወይም ደግሞ ኢንቴንሽን ያለው ነገር ከሆነ ጎይንግ ቱ ትጠቀማላችሁ። አት ዘ ታይም ኦፍ ስፒኪንግ ዲሲሽን ካለው ደግሞ ዊልን ትጠቀማላችሁ። ስለዚህ ይሄ ነገር ግን ምንድነው? if what you are telling me in true then I am going to go straight away and register with them I don't want to miss the opportunity ወይም ደግሞ ይሄ በጣም አርጀንት የሆነ ነገር የምንጠቀመው going to will ያን ያህል less አርጀንት ነው። ስለዚህ will እና be going to ብዙ ጊዜ ፈተና ይጠቃሉ ማለት ነው። ልዩነታቸው ትንሽ ኮንፊውዝ ማለት ነው። ስለዚህ ሁለቱም ፊውቸር ለሆነ ነገር ተጠቀማቸው፣ ግን ልዩነታቸው ምንድነው? አም ጎይንግ ቱ ካልነ
ዲሴሽናችን ቢፎር ዘ ታይም ኦፍ ስፒኪንግ ነው። ዊል ከሆነ አት ዘ ታይም ኦፍ ስፒኪንግ ነው። ወይም ኢንቴንሽን ካለን ጎይንግ ቱ ነው የምንጠቀመው። ዊልን ደግሞ ጀስት አት ዘ ታይም ኦፍ ስፒኪንግ ወይም ደግሞ ጀስት ፕሮሚስ ለመብላት ምናምን እንደዚህ የምንጠቀመው። ለምሳሌ ኢንትራንስ ኤግዛም ወይም ደግሞ ሪሜዲያል ፕሮግራም ምሳሌ ማለፍ ከሆነ እቅዳችሁ አም ጎይንግ ቱ ብላችሁ ነው የምትጠቀሙት። ምክንያቱም ኢንቴንሽናችሁ ፈተና ላይ ኦልሬዲ አቅዳችሁታል ማለት ነው። ዊል የምትጠቀሙት ግን በአጋጣሚ ስትወስኑት የሆነ ፈተና በድንገት ስትፈተኑ ምናምን ነው እንጂ ኪውዝ ምናምን ቢሆን ነው እንጂ ፕራዮር የሆነ ዲሲሽን ካለው አም ጎይንግ ቱ ነው የምትጠቀሙት ኢቭን ፊውቸር ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ስለዚህ ግራመር ፓርቱ ይሄን ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉት በአክብሮት እንጠይቃለን። በቀጣዩ ቪዲዮ ደግሞ ኮሚኒኬቲቭ ፓርቱ ጋር እንገናኛለን ማለት ነው። አስተያየት ኮመንት ካላችሁ አስቀምጡልኝ። ቴንኪው